አባቷ የሰፈር ጽዳት ሰራተኛ መሆኑን ለመደበቅ የፈጠረችው ውሸት አንድ ቀን በሰዎች ፊት የደረሰባት ድንገተኛ መርዶ ምን እንደሆነ እንመለከታለን። ዛሬም ድንቅና አስተማሪ በሆነ ታሪክ ተመልሰናል። ታሪኩንም እስከ መጨረሻው ይከታተሉት። ቪዲዮውንም ላይክ በማድረግ ጀምሩት። በጥንት ዘመን በአንድ ጸጥተኛ ሰፈር ውስጥ ኡመይማ የምትባል ሴት ልጅ ከወላጆቿ ጋር በጣም ምስኪንና ትንሽ በሆነች ነገር ግን በፍቅርና በአላህ ውሳኔ በመደሰት በሞቆች ቤት ውስጥ ትኖር ነበር። እናቷ ከሪማ ሌሊትና ቀን የምትደክም ነበረች። ለልጇ የሚያስፈልጋትን ነገር ሁሉ ለማሟላት በልብስ ስፌት መርፌና መተኮሻ ፊት ረጅም ሰዓት ትቀመጥ ነበር። አባቷ አጢፍ ደግሞ የሰፈር ጽዳት ሰራተኛ ሲሆን በየማለዳው መንገዶችን ይጠርግ ነበር። ማታ ወደ ቤቱ የሚመለሰው እጅግ ደክሞት ቢሆንም አላህ በሰጠው ሲሳይ ግን እየተደሰተ አልሐምዱሊላህ የሚል አማኝ ነበር። ምንም እንኳን ደሃ ቢሆንም ወላጆቿ ልጃቸው በትምህርት ቤት ጓደኞቿ ፊት ሁልጊዜ በጥሩና ውብ አለባበስ እንድትታይ ከፍተኛ ጥረት ያደርጉ ነበር። በልባቸውም በባለጸጎች ልጆች ፊት የሀፍረት ወይም የማነስ ስሜት እንዲሰማት አንፈልግም ይሉ ነበር። ኡመይማ የምትማረው ሀብታም ከሆነ ቤተሰብ ከተወለዱ ልጆች ጋር ነበር። ቀናት እያለፉ ሲሄዱ ግን በልቧ ውስጥ የድህነትና የማነስ ስሜት ማደግ ጀመረ። ይህንን ድህነቷን ለመደበቅ አንድ ውሸት ፈጠረች። ለጓደኞቿ አባቷ በሰራዊትነት ውስጥ ትልቅ መኮንን ወይም ኦፊሰር እንደሆነና እናቷም ከጋብቻ በፊት በቢሮ ውስጥ ትሰራ እንደነበር፣ አሁን ግን በምቾት ለመኖር ስራዋን እንደተወች ነገረቻቸው። በየቀኑ ከትምህርት ቤት ከጓደኞቿ ጋር አብራ ትመለስ ነበር። ወደ ሰፈሯ ሲቀርቡ ግን ከቤታቸው አቅራቢያ በሚገኘው የአንድ ባለ ሀብት ቤት ፊት ለፊት ትቆምና ጓደኞቿ እስኪያልፉ ድረስ ያ ቤቷ እንደሆነ ታስመስል ነበር። ጓደኞቿ ሲሄዱ ግን በፍጥነት ወደ ደሃ ወላጆቿ ቤት ትገባ ነበር። አንድ ቀን ግን ከጓደኞቿ ጋር እየተመለሰች ሳለ አባቷ አጢፍ መንገድ እየጠረገ አየችው። አባቷ በኩራትና በደግነት በፈገግታ ወደ እሷ ተመለከተ። ልጁ እንደሆነች እንድታውቀው በአንድ ቃል ወይም በአይን ጥቅሻ አልፎም ተርፎም በምልክት ሰላም እንድትለው ለአፍታ ቆመ። እሷ ግን ራሷን ወደ መሬት አቀርቅራ እንዳላየችው በመምሰል በፍጥነት ፈጥና አለፈች። የዚያ ምስኪን አባት ፈገግታ በፊቱ ላይ ደረቀ። መጥረጊያውን የያዘችው እጁ ዝቅ አለች። እናም ሊያወርዳቸው ያልፈለጋቸው እንባዎች በአይኖቹ ሞሉ። በታነቀ ድምፅም ለራሱ እንዲህ ሲል አጉረመረመ። ምናልባትም አላየችም ይሆናል። ምናልባትም ሐሳብ ውስጥ ነበረች። በልቡም በሷ ላይ መጨከን አልፈልግም አለ። ምሽት ላይ ወደ ቤት ሲመለስ ቤቱ ረጭ ያለ ነበር። ነገር ግን ሐዘኑን ለመደበቅ ቢሞክርም በአይኖቹ ላይ በግልጽ ይታይ ነበር። ባለቤቱ ከሪማ ወደሱ የተመለከተች የፊቱን ገጽታ አነበበች። ከዚያም በለሰለሰ ድምፅ ጠየቀችው። አጢፍ ሆይ ምን ሆነሃል? ከወትሮ በተለየ መልኩ የደከምክ ትመስላለህ አለችው። በትንሹ ተነፈሰና ያየውንና በልቡ የተሰማውን ሁሉ ነገራት። አይኖቿ በደነገጠ ስሜት ተከፈቱ። ከዚያም ጭንቀቷን ለመደበቅ እየሞከረች እንዲህ አለች። ነገሩን አታሳድገው። ኡመይማ ትወድሃለች። እኔ እንደማስበው በእውነት አላየችህም። እሱም በዝምታ ራሱን ነቀነቀ። ነገር ግን የቁስል ጠባሳ በልቡ ውስጥ ትልቅ ነበር። እሷም በፍቅርና በቁርጠኝነት ቃና እንዲህ አለችው። ነገ አናግራታለሁ፣ በለሰለሰ መንገድ እፈትሻታለሁ አለች። በማግስቱ ጧት ከሪማ ልቧ በዚህ ጉዳይ ተጠምዶ ነቃች። ነገር ግን የልጇን ጥርጣሬ እንዳትቀሰቀስ የተለመደውን ባህሪዋን አሳየች። ሁሉም በቁርስ ጠረጴዛ ዙሪያ ተቀመጡ። በጠረጴዛው ላይ ትኩስ ዳቦ፣ ወተት እና የቡና ትራፊ ቀርቧል። ከሪማ ወደ ልጇ በፍጹም ትዕግስት እያየች ዝም ብላ እንደጠየቀች በመምሰል እንዲህ አለቻት። ትላንትና ከጓደኞችሽ ጋር ውሏችሁ እንዴት ነበር? ልጄ በሰፈራችን አካባቢ የምታውቁትን ሰው አላያችሁም አለቻት። ኡመይማ ለአፍታ ቀና ብላ ካየቻት በኋላ አይኖቿን ወደ ሳህኑ መለሰች። በራስ መተማመን በተሞላበት ድምፅ የለም፣ ማንንም አላየንም። እኔ መንገድ ላይ ከማንም ጋር አልነጋገርም አለች። ከሪማ ለጥቂት ሰከንዶች ዝም አለች። የተስማማች መስላም አባትሽ ወደ ቤት ስትመለሺ አንዳንድ ጊዜ መንገድ ላይ አታዩም አለቻት። ኡመይማም ራሷን በመነቅነቅ ድርቅ ባለ ክህደት አይ ስመለስ አባቴን ጨርሶ አላየሁትም፣ በመንገድም አንገናኝም አለች። ከሪማና አጢፍ በዝምታ አይን ላይን ተጣቀሱ። በአጢፍ አይኖች ውስጥ ትልቅ የልብ ስብራት ይነበብ ነበር።
ነገር ግን ምንም እንዳልሰማ መስሎ ዝም አለ። ከጥቂት ሰዓታት በኋላ ኡመይማ ወደ ትምህርት ቤት ሄደች። ወላጆቿ ለጥቂት ጊዜ በዝምታ ተቀመጡ። በመጨረሻም ከሪማ በለሰለሰ ድምፅ ለባለቤቷ አጢፍ ሆይ አንተን ማየቷን እየካደች ነው አለችው። አጢፍ አንገቱን ደፍቶ በመራራ ፈገግታ ምናልባት ታፈር ይሆናል፣ ሰዎች በተሳሳተ መንገድ እንዲረዷት ስላልፈለገች ይሆናል አላት። ከሪማ ግን የታነቀ እንባዋን እየዋጠች በቁርጠኝነት እኔ ልቧን አውቀዋለሁ፣ ነገር ግን ሰዎችን መፍራት ሰውን ሊለውጠው ይችላል። እስኪ እንታገስና መጨረሻውን እንይ አለችው። ቀናት አለፉ። ኡመይማ ከሀብታም ጓደኞቿ ጋር ያላት ግንኙነት እየጠነከረ ሄደ። አሁን ለደብተር ለልብስና ለትምህርት ቤት ጉብኝት ወይም ሽርሽር የምታወጣው ወጪ እየጨመረ በመምጣቱ ገንዘብ አብዝታ መጠየቅ ጀመረች። እናቷ ከሪማ የልጇን ጥያቄ ውድቅ አላደረገችም። ይልቁንም ስራዋን አበዛች። እስከ እኩለ ሌሊት ድረስ በልብስ ስፌት መጋፈጧን ቀጠለች። አንድ ቀን ከአንዲት ባለሀብት ሴት ዘንድ ትልቅ የቅንጦት ልብስ ስፌት ትዕዛዝ መጣላት። ከሪማ ሙሉ አቅሟንና ጥበቧን ተጠቅማ ልብሱን በሰዓቱ አጠናቀቀች። ሆኖም ያቺ ባለሀብት ሴት የተቀበለቻት በኮስታራና በክፉ ፊት ነበር። በቁጣ ድምጿን ከፍ አድርጋ በማሾፍ ምንድነው የሰፋሽው? ይህንን የምለብሰው ይመስልሻል? ስትል ገንዘቡን በከሪማ ፊት ላይ ወረወረችው። ሳንቲሞቹ መሬት ላይ ተበታተኑ። በከሪማ ልብ ውስጥ ግን ልክ እንደ እሳት ፍም የሚለበልቡ ስሜት ተሰማት። እያለቀሰች ሳንቲሞቹን በዝምታ ለቀመች። ልቧ በህመምና በሶብር ወይም በትዕግስት ተከፍሎ ወደ ቤቷ አመራች። ወደ ቤት ከመግባቷ በፊት አሁንም እንባዋ በአይኖቿ ላይ ነበር። ነገር ግን ልጇ እንዳታየት ልታብሰው ሞከረች። በዚያው ቅጽበት ኡመይማ ከጓደኞቿ ጋር መንገድ ላይ እየሳቁና እየተጨዋወቱ ሲመጡ አየቻቸው። በንግግራቸው መሃል አንዷ ጓደኛዋ ለመሆኑ እናትሽ ስራ ትሰራለች ወይስ ቤት ነው የምትቀመጠው ስትል ጠየቀቻት። ኡመይማ ለአፍታ ቆም አለችና በራስ በመተማመን እንዲህ አለቻት፣ እናቴ ከአባቴ ጋር በሰራዊት አስተዳደር ውስጥ ትሰራ ነበር። ነገር ግን ከጋብቻ በኋላ አባቴ ባለሀብትና ትልቅ ባለስልጣን ስለሆነ በምቾት እንድትኖር ቤት እንድትቀመጥ ጠየቃት አለች። ከሪማ ከጥቂት እርምጃዎች ርቃ ትጓዝ ስለነበር እያንዳንዱን ቃል በልቧ ውስጥ እንደ ጦር ተሰካባት። ጆሮዋ የሰማዋን ማመን አቃታት። ነገር ግን አልጮኸችባትም፣ አልተቆጣቻትም። ይልቁንም በከፍተኛ ማዘንና በመደናገጥ ከጀርባዋ በዝምታ ትከታተላቸው ጀመር። ልጃገረዶቹ ጉዛቸውን ቀጥለው ወደ ባለሀብቶቹ መንደር ደረሱ። ኡመይማ እንደተለመደው የዚያን ባለሀብት ሰው ቤት እያሳየች የሷ አስመስላ ቆመች። ኡመይማ በጓደኞቿ ፊት በራስ መተማመን በተሞላበት እርምጃዎች ወደ ባለሀብቱ ሰው ግቢ ውስጥ ገባች። ያ የእሷ ቤት አስመስላም ተጠጋች። ከዚያም ጓደኞቿ ከአካባቢው ርቀው እስኪሄዱ ድረስ ተደብቃ ጠበቀች። እነሱ ሲሄዱ ግን ወጥታ ወደ ቤቷ አመራች። ይህንን ሁሉ ትዕይንት እናቷ ከሪማ ትከታተል ነበር። ወደ ቤት ተመለሰች። ነገር ግን ምንም ቃል አልተናገረችም። በዚያች ሌሊት መርፌዋን ይዛ ብቻዋን ተቀመጠች። ነገር ግን ልቧ በስብራት ውስጥ ስለነበር አንዲትም ክር መርፌ ውስጥ ማሾለክ አልቻለችም። አባቷ አጢፍ በጭንቀትና በዝምታ እየተመለከታት ምን ሆነሻል? ለምን ዝም አልሽ? ልብሽን የሰበረው ነገር አለ ሲል ጠየቃት። በአይኖቿ ውስጥ እንባ የተቀላቀሉ ወደ እሱ ተመለከተች። ነገር ግን ራሷን አበርትታ አጢፍ ሆይ ለልጃችን አንድ ፈተና አዘጋጅቻለሁ፣ ነገር ግን በአንድም ቃል ቢሆን አላቆስላትም አለችው። በማግስቱ ኡመይማ ከትምህርት ቤት እስክትመለስ ድረስ ጠበቀቻት። ስትመጣም በለሰለሰ ድምፅ ጠራቻትና ኡመይማ ልጄ ዛሬ በጣም ደክሞኛል፣ ወገቤንም አሞኛል። በዚያ በሀብታሞች ሰፈር ለምትኖር አንዲት ሴት የምትደርስ ልብስ አለችኝ፣ እባክሽን እኔን ወክለሽ አድርሽልኝ አለቻት። የኡመይማ ፊት ወዲያውኑ ተለወጠ። በጭንቀትና ባለመፈለግ ስሜት እኔ እንዴት እሄዳለሁ? ሰዎች ካዩኝና ከጠየቁኝስ? መሄድ አልፈልግም አለች። ከሪማ ግን በውስጧ ያለውን ትልቅ ሐዘን ደብቃ ረጋ ባለ ድምፅ ማድረስ እኮ ነው ልጄ፣ ማንም የሚጠይቅሽ የለም። በዚህ ሰዓት ያንቺ እርዳታ በጣም ያስፈልገኛል አለቻት። ኡመይማ በብዙ ዝግብና ባለመፈለግ በመጨረሻም ተስማማች። ነገር ግን ማንም እንዳያውቃት ፊቷን በቀጭን ሻርፕ ሸፈነች። ማንነቷ ተለይቶ እንዳትዋረድ ፈራች። ልብሱን ይዛ ጓደኞቿ እንዳያዩት ደጋግማ ወደ ኋላ እየተመለከተች ተጓዘች። የተባለችው ቤት ስትደርስ በሩን አንኳኳች። በሩ ተከፈተ።
ያቺ ባለሀብት ሴት በሩ ላይ ቆመች። ኡመይማም በዝቅተኛ ድምፅ እኔ የልብስ ሰፊዋ ልጅ ነኝ፣ ትዕዛዙን ላደርስ ነው የመጣሁት አለች። ነገር ግን በዚህ ቦታ ላይ ሌላ ያልጠበቀችው ድንገተኛ ነገር ይጠብቃት ነበር። በዚያ ሰዓት ረንዳ የተባለችው የትምህርት ቤት ጓደኛዋ ከሳሎን በር ጀርባ ቆማ ነበር። የጓደኛዋን ድምፅ ለእናቷ እኔ ልብስ ሰፊዋ ልጅ ነኝ ስትል ሰማች። ረንዳ በቆመችበት ደነገጠች። ከዚያም በፍጥነት ወደ ውጭ ወጥታ ኡመይማን በዝቅተኛ ድምፅ እስኪ ወደዚህ ነይ፣ አንድ ነገር መርዳት ፈልጋለሁ አለቻት። እጇን ይዛ ከበሩ አራቃቻትና ወደፊቷ እየተመለከተች ለምንድነው አባቴ የጦር መኮንን ነው፣ እናቴም በቢሮ ውስጥ ትሰራ ነበር ብለሽ ዋሸሽን? ለምን ይህንን ደብቀሽ ስትል ጠየቀቻት። የኡመይማ ከንፈሮች ተንቀጠቀጡ። አይኖቿን ወደ መሬት ሰደደች። እንባዋም እየፈሰሰ እንዲህ አለች፣ እንዳትንቁኝ ወይም እንዳታዝኑልኝ ወይም ደግሞ ከእኔ እንዳትርቁ ፈርቼ ነው። እናቴ በጣም ትደክማለች፣ አባቴ ደግሞ የሰፈር ጽዳት ሰራተኛ ነው። ማንም ሰው በሐዘን ወይም በመናቅ እንዲመለከተኝ አልፈለኩም ነበር አለች። ረንዳ ወደ እሷ ተጠግታ እጇን በትከሻዋ ላይ አኖረች። በታማኝነትና በእውነተኛ ስሜት እንዲህ አለቻት፣ ማንኛችንም ብንሆን ወላጆቻችንን መምረጥ አንችልም። ነገር ግን አንቺ የሚወዱሽንና አንቺን ለማሳደግ ሌሊትና ቀን የሚደክሙ ድንቅ እናትና አባት አሉሽ። ይህ እኮ ኩራት ነው እንጂ የምትደብቂው ነገር አይደለም አለቻት። የኡመይማ እንባ በከፍተኛ ሁኔታ ፈሰሰ። በታነቀ ድምፅም እውነቱን ካወቁ በኋላ ጓደኞቼ እንዳይጠሉኝ እፈራለሁ አለች። ረንዳ ግን መለሰችላት፣ በእውነት ጓደኞችሽ ከሆኑ ባህሪያቸው በአንቺ ላይ አይለወጥም። ከተለወጡ ግን እነሱ መጀመሪያውንም የአንቺ ጓደኞች አልነበሩም ማለት ነው አለቻት። በመቀጠልም በጠንካራ ድምፅ ሂጂና እውነቱን ንገሪያቸው፣ ያኔ በውስጥሽ የተሸከምሽው ፍርሃት ከእውነቱ በላይ ትልቅ እንደሆነ ታያለሽ አለቻት። ኡመይማ እንባዋን ካበሰች በኋላ ለረንዳ በዝቅተኛ ድምፅ እሺ ሞክራለሁ፣ ነገር ግን በጣም ፈርቻለሁ፣ እንዳያሾፉብኝ ወይም እንዳይርቁኝ እሰጋለሁ አለቻት። ረንዳ ወደ እሷ ተጠግታ እኔ ካንቺ ጋር ሆናለሁ፣ እኔ አጠገብሽ እያለሁ ማንም ክፉ ቃል አይናገርሽም። እመኚኝ፣ እውነት ሰውን አይጎዳም፣ ውሸት ግን ነፍስን ያደክማል አለቻት። ኡመይማ በረጅሙ ተንፍሳ እሺ ነገ ሞክራለሁ፣ ሁሉንም ሰብስቤ አናገራቸዋለሁ፣ ግን እባክሽ ብቻዬን እንዳትተውኝ አለቻት። ረንዳ እጇን መታ መታ አድርጋ ቃል እገባልሻለሁ፣ አንቺን የምሰማውም ሆነ ለአንቺ የምከላከልሽ የመጀመሪያዋ ሰው እኔ እሆናለሁ አለቻት። ኡመይማ ከባለ ሀብቷ ሴት ቤት ወጣች። ልቧ በጭንቀትና በብርሃን ስሜት መካከል ይመላለስ ነበር። በዚያች ሌሊት ወደ ቤት ስትመለስ እናቷ ከሪማ ከኩራዝ አጠገብ ተቀምጣ አሮጌ ልብስ ስትጠግን፣ አባቷ አጢፍ ደግሞ የተበላሸ ጫማውን በትዕግስት ሲሰፋ አገኘቻቸው። ለረጅም ሰዓታት በዝምታ ተመለከተቻቸው። በልቧ ውስጥ ከዚህ በፊት ተሰምቷት የማያውቅ ጥልቅ የህመም ስሜት ተሰማት። ልታለቅስም ምንም አልቀራትም ነበር። ከእናቷ አጠገብ ተቀመጠችና በዝቅተኛ ድምፅ እናቴ ሆይ በልብስ ስፌት ሥራ ላይ በጣም ትደክሚያለሽ አይደል ስትል ጠየቀቻት። ከሪማ በመገረም ወደ እሷ ተመለከተችና ረጋ ባለ ድምፅ ልጄ ሆይ አንቺ ደስ የሚልሽን ልብስ ለብሰሽ እስካየሁሽ ድረስ ድካሜ ሁሉ ምንም አይደለም አለቻት። ኡመይማ አንገቷን ደፋች። በውስጡ ያለው የተሸሸገ የጥፋተኝነት ስሜት ይበልጥ ይረብሻት ጀመር። በትንሹ ተንፍሳ አሮጌ ጫማውን በዝምታ ወደሚሰፋው አባቷ አጢፍ ተመለከተች። እሱ ዝምተኛ ቢሆንም በደከሙት አይኖቹ ውስጥ ግን ትልቅ የርህራሄና የፍቅር ብርሃን ይታይ ነበር። በአይን አፋርነትና በሚንቀጠቀጥ ድምፅ አባቴ ሆይ አንተስ በስራህ ላይ አትደክምም ስትል ጠየቀችው። አጢፍ ራሱን ቀና አድርጎ ከዚያም ትንሽ ፈገግ ብሎ ልጄ ሆይ አንቺ በሰላምና በደስታ ወደ ቤትሽ ተመልሰሽ እስካየሁሽ ድረስ በልቤ ውስጥ ምንም አይነት ድካም አይኖርም አላት። የኡመይማ ልብ በሐዘን ተጨምቆ አይኖቿ በእንባ ተሞሉ። እንዳያዩትም ፊቷን በፍጥነት አዞረች። በዛች ሌሊት በአልጋዋ ላይ ስትገላበጥ እጅግ ከባድ ምሽት አሳለፈች። በውስጧም እውነቱን ካወቁ ሁሉም ይቀበሉኝ ይሆን የሚል ጥያቄ ይመላለስ ነበር። በማግስቱ ጧት በልቧ ውስጥ ትልቅ ጭንቀትና የጀግንነት ስሜት ሰንቃ ተነሳች። ልጃገረዶቹ በትምህርት ቤት ግቢ ውስጥ ተሰብስበው ነበር። ረንዳ ከሩቅ ሆና በትኩረት ትከታተላቸውና በልበ ሙሉነት አይን ታበረታታት ነበር። ኡመይማ ልቧ እንደ ከበሮ እየመታ ወደ ጓደኞቿ ተጠጋች።
ድፍረቷን ሰብስባም ስለ ሕይወቴና ስለ ወላጆቼ አንድ ነገር ልነግራችሁ ፈልጋለሁ አለቻቸው። ረንዳ አይኖቿን በኡመይማ ላይ ተከለች። የእውነት ድንጋጤ ከመምጣቱ በፊት ሰላማዊ ዝምታ ሰፈነ። ኡመይማ በረጅሙ ተነፈሰች። ከዚያም በዙሪያ ወደ ተሰበሰቡት ልጃገረዶች ቀና ብላ እየተንቀጠቀጠች ግን እውነተኛ በሆነ ድምፅ እንዲህ አለች። እኔ የጦር መኮንን ልጅ አይደለሁም። እናቴም በሰራዊት ውስጥ አልሰራችም። አባቴ የመንገድ ጽዳት ሰራተኛ ነው። እናቴ ደግሞ በየቤቱ የሰዎችን ልብስ የምትሰፋ ሚስኪን ናት። የነገርኳችሁ ነገር ሁሉ ውሸት ነው። እኔ ያደረኩት ከእናንተ ያነስኩኝ እንዳልታይባችሁ ፈርቼ ነው አለቻቸው። ልጃገረዶቹ እርስ በርሳቸው ተያዩ። ከዚያም መልሰው ወደ እሷ ተመለከቱ። ሁሉም በመገረም ተውጠው ነበር። ከነሱ መካከል ሂንድ የተባለችው ልጅ ረጋ ባለ ቃና ለመሆኑ እኛ በአንቺ ቤት ውስጥ በወላጆችሽ ሥራ እንፈርድብሻለን ብለሽ ለምን አሰብሽ? አለቻት። በዚያ ቅጽበት በኡመይማ ጉንጭ ላይ ፈጣን እንባ ቁልቁል ፈሰሰ። ኡመይማ እንባዋን እየጠረገች ይህንን ያደረኩት አብዛኞቹ ሰዎች እንዲህ አይነት ነገር ሲሰሙ በንቀት ወይም በበላይነት ስሜት ስለሚመለከቱ ነው። እኔ ደግሞ ልቤን የሚሰብር እይታ እንዲያርፍብኝ አልፈለኩም አለች። ማንም ሰው ምንም ሳይናገር በፊት ረንዳ አንድ እርምጃ ወደፊት በመራመድ በግልጽ እንዲህ አለች። አባቴ ባለሀብት ነው፣ እናቴም ደስተኛ ትመስላለች። ነገር ግን ቤታችን በጭቅጭቅ የተሞላ ነው። አንዳንድ ጊዜ ለቀናት እንኳን አንነጋገርም። በዚህ ምድር ላይ ሙሉ የሆነ ሕይወት የለም። በዚህ ጊዜ ሃና የተባለች ልጅ የልቧን ስብራት ለመደበቅ እየሞከረች ፊቷን አዙራ እናቴ እኔን የምታየኝ በፓርቲዎች ላይ ፎቶ ስናነሳ ብቻ ነው። ከአባቴ ጋር ደግሞ በመኪና ውስጥ ካልሆነ በስተቀር አብሬው አልቀመጥም አለች። ኡመይማ ይህን ስትሰማ በአግራሞት አፏን በእጇ ሸፍና በልቧ ውስጥ ደብቀው የነበረው ውሸት ካሰበችው በላይ ከባድ ሸክም ሆኖ እንደነበር ተሰማት። ሁሉም በጋራ በትምህርት ቤቱ ጥግ በሚገኘው የአጥር ድንጋይ ላይ ተቀምጠው ያ የፍርሃት መድረክ ሞቅ ያለ የእውነተኛና የፍቅር መጋራት ተለወጠ። ራንዳ በታማኝነት ፈገግታ ወደ ኡመይማ እያየች እናትና አባትሽ ወደ አንቺ የሚመለከቱበት የፍቅር እይታ ብታይ ኖሮ አንቺ ከሁላችን የሚበልጥ ባለጸጋ መሆንሽን ትረጁ ነበር አለቻት። ኡመይማ ጀርባዋን ከግድግዳው ጋር አስጠግታ እንባዋን አበሰች። ይበልጥም በድፍረት ያጠፋሁትን ሁሉ አስተካክላለሁ፣ ከዛሬ ጀምሮ ከእውነታው በስተጀርባ አልደበቅም አለች። የትምህርት ክፍለ ጊዜው ደውል ከመደወሉ በፊት የልጃገረዶች ልቦች ከዚህ ቀደም ተሰምቶት የማይታወቅ የእውነተኛነት ብርሃን አግኝቶ ነበር። በማግስቱ ጧት ኡመይማ ከዓመታት በኋላ ተሰምቷት የማያውቅ የሰላም ስሜት ተሰማት። ወደ ቤቱ መግቢያ ስትወርድ እናቷ የልብስ ስፌት ዕቃዎችን እያጸዳች አሮጌ የእንጨት ሳጥን ውስጥ ስታስቀምጥ አገኘቻት። እናቷ ልጇን ስታይ ስራዋን አቆመችና ረጋ ባለ ድምፅ ሳትወጪ በፊት ቁርስ መብላት አትፈልጊም ስትል ጠየቀቻት። ፈገግ ብላ ራሷን በመነቅነቅ አይ እናቴ ስመለስ እበላለሁ፣ ነገር ግን መጀመሪያ በአባቴ መንገድ በኩል ማለፍ እፈልጋለሁ አለቻት። እናቷ ለአፍታ ደነገጠች። ነገር ግን ግርምቷን ደብቃ እንደተለመደው በመምሰል መልካም ልጄ፣ ጥንቃቄ አድርጊ፣ ማለዳው ቀዝቃዛ ስለሆነ ጃኬትሽን በሚገባ ልበሽ አለቻት። ልጅቷ ልቧ በደስታና በናፍቆት እየመታ ወደ ውጭ ወጣች። አባቷ በየማለዳው የሚጠርግበትን ትልቅ አደባባይ የሚያሳልፈውን የአሸዋ መንገድ ተከተለች። አባቷ ወገቡ ጎብጦ የእንጨት መጥረጊያውን ይዘው መሬት ላይ በዝምታ ይጠርጉ ነበር። በዚያ ሁኔታ ላይ ሳሉ ቀና ሲሉ ልጃቸው ከጥቂት እርምጃዎች ርቃ ቆማ ስትመለከተው አገኛት። ከተወለደች ጀምሮ አይታው የማታውቀውን የፍቅርና የኩራት እይታ በአይኖቿ ውስጥ አዩ። በመጀመሪያ ምንም አልተናገረችም። ወደ እሱ ተጠጋች። ከዚያም ከናፍቆትና ከጸጸት ጋር የተቀላቀሉ ቃላት ከአፏ ወጡ። አባቴ አለችው። አባቷ መጥረግ አቆሙ። መጥረጊያውንም መሬት ላይ ያስቀመጠው። ለቀናት በልቡ አፍኖት የነበረው እንባ ጉሮሮውን አነቀው። ያየው ነገር ህልም እንዳይሆን በመፍራት ምንም አልመለሰላትም። ወደፊትም አልተራመደም። እሷ ግን በአይኖቿ እንባ የተቀላቀለ ንግግሯን ቀጠለች። አባቴ ሆይ ይቅር በለኝ፣ እኔ አላዋቂ ነበርኩ። ዛሬ ግን በዚህ ምድር ላይ ከሚራመዱ ሰዎች ሁሉ አንተ በላጭና ምርጥ መሆንህን አውቄያለሁ። ምስኪኑ አባት ብዙ የቃላት ድርደራ ቢያውቅም በሚንቀጠቀጡ ከንፈሮቹ ላይ በፈገግታ የታጀበ የእንባ ጠብታ ብቻ መለሰላት። ኡመይማ ወደ እሱ ይበልጥ ተጠግታ ጎንበስ አለችና በሰዎች ፊት የአባቷን ግንባር ሳመች። አባቷ በአክብሮት ደነገጠ። እጁን በራሷ ላይ አኖረና
በእንባ በታነቀ ድምፅ ታላቅ ዱዓ አደረጉላት። ልጄ ሆይ አላህ በዱንያም በአኺራም ደረጃሽን ከፍ ያድርገው እያሉ ዱዓ አደረጉላት። አባቷ ዱዓ ካደረጉላት በኋላ ልጄ ሆይ ረፈደብሽ እኮ አላት። እሷም እናቷ የሰፉትን ልብሶች ለባለቤቶቻቸው ለማድረስ ከመውጣቷ በፊት ልትደርስባትና ልታግዛት እንደምትፈልግ ነገረችው። ልጃገረዲቱ በጠባቦቹ የሰፈር መንገዶች ውስጥ በፍጥነት ተጓዘች። በመጨረሻም እናቷ በየማለዳው የተሰፉ ልብሶችን በከባድ የጨርቅ ከረጢት ተሸክማ የምታልፍበት ትንሽ ገበያ አገኘች። እናቷ ካሊማ በሌሊት እንቅልፍ ማጣትና በድካም የዛሉ አይኖቿን ይዛ ጋሻዋ ገብቶ በዝግታ ትራመድ ነበር። ኡመይማ ከተወሰነ ርቀት ላይ ሆና እናቷን በዝምታ ትከታተላት ጀመር። እናቷ የተሸከመችውን ከረጢት በደንብ ለማስተካከል ስትሞክር አንድ ቁራጭ ጨርቅ ከከረጢቱ አምልጦ መሬት ላይ ወደቀ። እናትም ልታነሳው ጎንበስ አለች። በዚህ ቅጽበት ኡመይማ በፍጥነት ወደ እሷ ተጠጋችና በሚሰማና ሞቅ ባለ ድምፅ እናቴ ሆይ እባክሽን ልርዳሽ አለቻት። እናቷ በመደናገጥ ዞር አለች። የተሸከመችው ከረጢትም ከእጇ ሊያመልጣት ምንም አልቀረም ነበር። ኡመይማ ከረጢቱን ከእናቷ እጅ ተቀበለቻት። ከዚያም በሰዎች ሁሉ ፊት የእናቷን እጅ ጎንበስ ብላ ሳመችው። የታነቀ እንባዋም እየዋጠች እንዲህ አለች፣ እናቴ ሆይ እነዚህ እጆችሽ እኔ በሕይወት እስካለው ድረስ ዘላለማዊ ኩራቴ ናቸው አለቻት። እናቷ በጣም ደነገጠች። የተሰማትን ከፍተኛ ስሜት ለመደበቅ እየሞከረች በሚቆራረጥ ድምፅ ምን ሆነሽ ልጄ በሰላም ነው ደህና ነሽ ስትል ጠየቀቻት። ኡመይማ ፊቷ ላይ ከዚህ ቀደም ታይቶ በማያውቅ ሰላማዊ ፈገግታ እንዲህ ስትል መለሰችላት፣ ከእናንተ ውጭ ሌላ ማንም እንደማያስፈልገኝ እስካውቅ ድረስ ጨርሶ ደህና አልነበርኩም እናቴ። ከዚያም የዕቃውን ግማሽ ተሸክማ ከእናቷ ጎን መጓዝ ጀመረች። ልብሶቹን ለሴቶቹ የምታደርሰው እሷ ራሷ ነበረች። በሩ በተከፈተ ቁጥርም ልብሱን ለምትቀበለው ሴት ሁሉ በኩራት ይህች እናቴ ናት፣ እሷ እጅግ ጎበዝ ልብስ ሰፊ ናት፣ እሷ ባትኖር ኖሮ እነዚህ ውብ ልብሶች አይሰፉም ነበር ትል ነበር። ሁሉንም ልብሶች አድርሰው ከጨረሱ በኋላ ወደ ቤታቸው ተመለሱ። እናቷ ካሪማ በሆነው ሁሉ ነገር ግራ በመጋባት በመደሰትና በመደነቅ መካከል ስለነበረች አንዲትም ቃል መናገር አልቻለችም ነበር። በቤቱ በር ላይ ሲደርሱ ኡመይማ ቆመችና ወደ እናቷ አይን በትኩረት እየተመለከተች ዛሬ እኔን ልታይበት እንደምመኘው ሳይሆን መሆን እንደሚገባኝ እውነተኛ ልጅሽ እሆናለሁ አለቻት። ከዚያም በአንድነት ወደ ውስጥ ገቡ። ያ ምስኪን ትሁት ቤታቸውም ልክ እንደ ንጉሥ ቤተ መንግሥት በሰላምና በጥሩ ስሜት ተሞላ። ከዚህ ታሪክ የምንማራቸው ዋና ነጥቦች ቃናዕ ወይም ባለው መብቃቃት፣ እውነተኛ ባለጸጋነት የሀብት መብዛት ሳይሆን አላህ በሰጠው ሲሳይ መርካት ነው። የኡመይማ ወላጆች በድህነታቸው ውስጥ አልሐምዱሊላህ የሚሉ የልብ ባለጸጎች ነበሩ። ቢሩል ዋሊደይን ወላጆችን ማክበር። ወላጆች ምንም ያህል ምስኪን ቢሆኑ በእነሱ መኩራት እንጂ ማፈር አይገባም። ኡመይማ ስህተቷን አውቃ የአባቷን ግንባርና የእናቷን እጅ በመሳም ይቅርታ መጠየቋ ትልቅ ደረጃንና የወላጅ ዱዓ ወይም በረከት አስገኝቶላታል። ሲድቅ ወይም እውነተኝነት። ውሸት ጭንቀትንና ውርደትን እንጂ ክብርን አያመጣም። እውነት ግን መራራም ቢሆን የልብ ሰላምና ነፃነትን ያጎናጽፋል። አላህ ሆይ ባለን ነገር የምንረካ ከውሸት የራቀንና ለወላጆቻችን መልካም የምንውል ታዛዥ ልጆች አድርገን። አላህ ሱብሓነሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ታሪኩን ከወደዳችሁትና ትምህርት ካገኛችሁበት ሼር፣ ላይክ እንዲሁም ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉት። እንዲሁም በታሪኩ ላይ ያላችሁን አስተያየት በኮሜንት መስጫ ላይ አጋሩኝ። የእናንተ አስተያየት ለሌሎች ትልቅ ትምህርት ሊሆን ይችላልና። በቀጣይ ደግሞ በሌላ አስተማሪ ታሪክ እስከምንገናኝ በያላችሁበት የአላህ ሰላም፣ እዝነት፣ ጥበቃ ይላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።